ወይኔ ድማሙ ቆንጆ ምሳ ነው ወንድም። ወደድከው? በደንብ አድርጌ ነው ወንድም ጥላ። ስለወደድከው በጣም ደስ ይለኛል። ኧረ እኔም እንደው ስለጋበዝከኝ አመሰግናለሁ። እንዴ ምን ሆነ ነው? ወንድሜ እኮ ነው፣ መጋበዝማ ግዴታዬ ነው። ቢሆንም ወንድም ጥላ እኔ መቼ አንተን ጋብዬ አውቅና ነው? አንተ ትንሽ ነህ፣ እኔ ደግሞ ታላቅ ነኝ። አይ እንደው ግድ የለም ስራውን ፈልግልኝ እንጂ እኔ ራሴም ቢሆን ጋብዛለሁ። እንዴ አመረርክ እንዴ ጋሼ? ምኑን እንዴ ስራ የመፈለጉን ጉዳይ ነው። ኧረ እውነቴን አልመሰለህም ነበር እንዴ? እኔ እኮ እንደዚህ አልመሰለኝም ነበር። ኧረ እውነቴን ነው። እኔ ወደ መጣሁበት መመለስ አልፈልግም። ለምን? ዳ እንደው ብቻዬን ምን አደርጋለሁ? እንዴ አክስት አጎት እኮ አለን አይደለም እንዴ ጋሼ? አይ ወንድም ጥላ እንደው እኔ እንደሆነ አንድ ጊዜ ወስኛለሁ። እኔም በዚህ አምሬ ጠልቼው ነበር፣ ግን ደግሞ ለግድያ የሚያደርስ ጸብ አልነበረን። አዎ እንደሰማነው ከሆነ ወይዘሮ ሜላት ትገለኛለች ይል ነበር። በእርግጠኝነት እሱ እንደዛ ሊል አይችልም። እንዴት ይሄን ያህል እርግጠኛ ሆንሽ? ምክንያቱም እኔ እናንተን እዛ ሊያዳርስ የሚችል ጸብ አልነበረን። ወይዘሮ ሜላት ጊዜሽን ስለወሰድንብሽ በጣም ይቅርታ። አረ ችግር የለውም። በጣም ጥሩ። የምንፈልገው ነገር ካለ በድጋሚ እንመጣለን። ጥሩ። እኔም የማውቀው ነገር እኔ እርግጠኛ ነኝ። አሁን ሳንቺን ባደረገኝ ለምን ምናሴ? እስቲ ራስሽን ተመልከች። ጭንቀት የሚባል ነገር እኮ የለብሽም። ያልተጨነኩኝ ነው እንደሚመስል። እና ታዲያ ምንድን ነው? በዚህ ነገር ውስጥ አንዳችን ጠንካራ መሆን አለብን አይደል? ምን ማለት ነው አንዬ? አንተ እንደዚህ እየተጨነቅክ እኔም እንዳንተ ብጨነቅ አስበዋል? እኔ እኮ በድጋሚ እማዬን ማጣት ስለማልፈልግ ነው። እማዬ እኮ ለእኛም እናታችን ናት። መታሰሯ የማይጨንቀን ነው እንደሚመስል። አላውቅም፣ ግን አንቺ እንደዚህ መረጋጋት ሳይ አንቺ መሆን አማረኝ። ውስጣችን ተገልጦ ቢታይ እርግጠኛ ነኝ አንተ ጥንካሬ ከኔ እንደሚበልጥ። እንደሱ ስላልሽ የምጠነክር መስሎሽ ነው? መስሎኝ ብቻ ሳይሆን ደግሞ እንደምታደርገውን በጣም እርግጠኛ ነኝ። እንግዲህ እሱ አታውቂም ማለት ነው እንዴ? ወንድ ልጅ አይደለም እንዴ ምናሴ? ጠንከር በል እንጂ። የኔ መጠንከር ለማዬ ምን ይጠቅማታል? እናት የምትኖረው በልጇ ልክ ነው። እኛ ካዘንን እማዬ ታዝናለች፣ ከተደሰትን ደግሞ በዛው ልክ ትደሰታለች። አልገባሽም ማለት ነው ሀና። እድሜ ልካችን እኮ እማዬ ጋሽ መስፍን ከወንድሙ ጋር ስልክ እያወራ ነበረ። በድንገት የት ሄደህ ነው? ምን ሆነህ ነው? ምናምን ጠፋህ እኮ ይለዋል። ጋሽ መስፍንም በጣም ይደነግጣል በተናገረው ነገር። ወንድሙ እጅግ በጣም ይደነግጣል። የተናገረው ነገር ምንድን ነው? እኔ ነኝ ያንን ጠላታችሁን የገደልኩት እያለ ይነግረዋል። ጋሽ መስፍን እጅግ በጣም ተረብሿል። በጣም ነው የደነገጠው። ምክንያቱም እንዴት እንደዚህ ሊፈጠር ቻለ? እንዴት ታደርጋለህ እንደዚህ ብሎ በጣም ይደነግጣል። ምክንያቱም ወንድሙ ከሱ ጋር ሊኖር አንደኛውን እንደመጣ ነበረ የተናገረው። በኋላ ላይ ግን ደውሎ ያንን ሲነግረው ማመን አቃተው። እጅግ በጣም ማመን ነበር ያቃተው። እዚህ ጋርም እያስታወሰ ነበረ። እኔ ወደ ሀገሬ መመለስ አልፈልግም፣ ወስኛለሁ ወንድሜ እያለው ነበረ። እንዴ በደንብ አስበህበታል? ለምንድን ነው የማትሄደው? እርግጠኛ ነህ? እዛ ምን አደርጋለሁ ወንድም ጋሼ? እዛ ምን አደርጋለሁ እንዴ? አጎቶቻችን አሉ፣ አክስቶች አሉ፣ ለምን እንደዚህ ትላለህ? ይለዋል። አይ እንደው አንተን ካስቸገርኩ ግድ የለም እኔ እሄዳለሁ ወዲያ ሀገሬ፣ ችግር የለም እንደው አንተን ካስቸገርኩህ ሲለው፣ ኧረ እኔንማ ምን ታስቸግረኛለህ? እንደው ላንተ ነው እንጂ አስበህበታል ብዬ ነው ሲለው፣ አዎ በደንብ አስቤበታለሁ ወንድም ጋሼ ይለዋል። እሺ ምን ቸገረኝ እኔ፣ ወይ ሱቅ ነገር ትሰራለህ፣ የራስህን ሱቅ ነገር ከፍትልሃለሁ እያለው፣ ኧረ እንደዛማ ለምን ይሆናል፣ በቃ ጥበቃም ቢሆን ሰራለሁ፣ ምንም ችግር የለብኝም እያለ ነበረ። እና እሱን እያስታወሰ ነበረ። እንዴት ወንድም ይሄን ያደርጋል እያለ በጣም ተገርሞ ነበረ። አንተ ነህን የገደለው? የመስፍኔ ወንድም ነው። ፖሊሶች ቤት ውስጥ መጥተው ነበረ የወይዘሮ ሜላትን ሊያናግሯት፣ ጥያቄ ጠይቀዋት ነው የተመለሱት። ምክንያቱም ግንኙነት እንዳላቸው ከቤተሰቡ ጋር ግንኙነት በደንብ እንዳለው ስለሚያውቁ ፖሊሶች ለምንድን ነው የሚለው ለምን ሞተ? እንዴት ሞተ? ስለዚህ ተጠርጣሪ ናት ብለው ወይዘሮ ሜላትን መጥተው እየጠየቋት ልጆቹን በጣም ደንግጠው ነበረ። ምናሴ እንደውም እናቴ ናት
የገደለችው እያለ እስከ ማመን ደረጃ ሁሉ ደርሶ ነበረ ማለት ነው። ነገር ግን ሜላት አልገደለችውም። ሜላትም ፖሊስ ሲመጣም የተጠየቀችውን ጥያቄ በአግባቡ መልሳለች። አንተ ነህ ልጅ እየተተናኮለብኝ ስለነበረ አዎ አሰናብቼዋለሁ ከስራ። ከዛ ውጭ ግን ይህን ያክል ለግድያ የሚያደርስ ምንም አይነት ጸብም ሆነ ወንጀል የለንም ትላቸዋለች። እሺ ምንም ችግር የለውም ለጥያቄ ከፈለግነዎት ድጋሚ እንገናኛለን ብለዋት ይሄዳሉ። ጋሽ ኖላዊ አባባ ኖላዊ ማለት ነው። ፋኖሴን ያው እርጉዝ ነች ነፍሰ ጡር ነች እና መጀመሪያ ላይ ካልተመረመርን ብላ እሱ ነበረ እምቢ ያለው። ጋሽ ኖላዊ ነበሩ እምቢ ያሉት አባባ ኖላዊ። ከዛ ግን በቃ እንመርመር ብለው ምክንያቱም ይሄን ያክል ዓመት ጊዜ ስኖር ሴት አግብቼም ጭራሽ ልጅ እምቢ ብሏቸዋል እንጂ ምንም እንዴት ከኔ ነው ችግሩ ብዬ ነበረ። ስለዚህ እንዴት የሚለው ውስጣቸውን እየነካቸው ስለነበረ ማመን አቅቷቸዋል። በኋላ ላይም እሷ በቃ እንመርመርልሽ ነው የተገናኘ ነው ሲሏት ፋኖሴ እምቢ አለች። በፍጹም አልመረመርም ትቼዋለሁ ሀሳቤን ቀይሬያለሁ ትላለች። በጣም ይደነግጣሉ። እየተጫወትሽብኝ ነው ማለት ነው ይሏታል። በፍጹም እንደዛ አይደለም ግን እኔም ሀሳቤን ቀይሬያለሁ ትላለች። ልጆቹ እዚህ ጋር ምናሴና ሀና እማዬ አርገው ሊሆን ይችላል ሲሏት በፍጹም እንዴት ታስባለህ እያለች እየተቆጣችው ነበረ ማለት ነው። እንደምታዩት ፋኖሴ አልመረመርም ምንም ሀሳቤን ቀይሬያለሁ ትላቸዋለች። እንዴት እንደዚህ ይሆናል እየተጫወትሽብኝ ነው እንዴት እንደዚህ ታደርጊኛለሽ? መጀመሪያ እንመርመራሽ አሁን ደግሞ አልመረመርም እንዴት እንደዚህ ይሆናል ትያለሽ ሲሏት እኔ ኖላዊ አንቺ መጫወቻ ሆንኩኝ ምናምን እያሉ አባባ ኖላዊ ራሳቸውን አያውቁም ነበረ። በኋላ ላይም አይ እናንተ ሂዱ አባባ ኖላዊን እናንተ እሳቸው ይሄዱ ፋዘርዬ እኔና ተምቹ እናናገራቸዋለን ብሎ አሲር ሰዷቸዋል። ከዛም አሲር እና ተምቹ ሲያናግሯት ለምንድን ነው የማትመረመሪው? ስለዚህ ከሌላ ነው ያረገሽው ማለት ነው እያለ ተምቹ ሲቀባጠር እስኪ ዝም በል አንተ ምላስህን ይበላሃል አይደል እያለ ሲቆጣ አይደለም እና በራሷ ከተማመነች ለምንድን ነው የማትመረመረው ሲል ፋኖሴ አረ በጭራሽ እኔ ከኖላዊ ውጭ ወንድ አላውቅም ሌላ ወንድ ጋር በጭራሽ ክብር የሌለኝ ሴት አይደለሁም ካገኘሁት ጋር የምጋደም ትላቸዋለች። እና ምንድን ነው የማትመረመሪው? ኖላዊ ሲፈልግ እየሄደ ሲፈልግ እየመጣ እኔ አምኜው እንዴት እሱ እንደዚህ ይለኛል ብዬ ነው ትላቸዋለች። እናም አባባ ኖላዊ ተናደው ወደ ቤት ይሄዳሉ። ወደ ቤት ሲሄዱም ሀንዬ መጣ። ምን ሆነህ ነው አባዬ መምጣቴንም ቼክ አላደረክም እኮ እንዴት ትለዋለች። አይ ልጄ ተናድጄ ነው ዘንድሮ የፋኖስ መጫወቻ ሁኛለሁ መቼም እየተጫወተችብኝ ነው ምርመራ አላደርግም ብላ እንደገና ሀሳቧን ቀየረች ሲሉ ሀንዬ በጣም ትናደዳለች። እጅግ በጣም ተናደደች። እንዴት አደርጋለች? በፍጹም እኔ እናገራታለሁ ትላለች። ሜላት እዚህ ጋር የመስፍኔን ወንድም እያናገረችው ነበረ። ምክንያቱም የመስፍኔ ወንድም ያው ከዚህ ቀደም ሲያወራት የነበረውን እያስታወሰ ነበረ። እንዴት ምን ታረጊው ነበር ይሄ እንደመኛሽን ምናምን ጠበኛሽን ሲላት እኔማ ብሆን አናቱን ነበረ ምድፈው ሀንዬ ይዛኝ ነው እንጂ ደግሞ ሀንዬም ምን ብላ ነው የምትይዝሽ ይላታል። ከዛም አይ ሀንዬ ልታገባ ስለሆነ የእሷን ደስታ አላጨናግፍም ብዬ ነው እንጂ ሰራለት ነበረ። ምን ልታረጊው ነበረ? ግንባሩን ብዬ ነበረ ምደፈው። ቆይ ብቻ ይሄ ሰርግ ይለፍ እሱንም የላክብኝ የመጣብኝም ጠላትን ባንዳውንም ሁለቱን ነው መደፋቸው ትላለች። ከዛ አንቺ እኮ የሴት ወንድ ነሽ ጀግና እኮ ነሽ ራዳ አንቺ እኮ ጀግና ነሽ እያለ በጣም እንትን ይላታል ማለት ነው። ንግግሩ በጣም ደስ ስለሚለኝ ነው። ፋኖሴ እዚህ ጋር እያናገረቻት ነበረ። እኔ በቃ ከኖላዊ ጋር ለመረመር ወስኛለሁ ምናምን ትላለች። እና ምንድነው እንደዚህ ያስፈራሽ? አይ እኔ ከሌላ ሴት ጋር እኮ ልጅ ኑሮት አያውቅም ስለዚህ እንዴት ተፈጠረ የሚለውን አስፈርቶኝ እና ራስሽ ትጠራጠሪያለሽ? አይ አልጠራጠረውም እሱማ እኔ ከኖላዊ ውጭ ከሌላ ጋር ምንም አልሄድኩም ትላለች። እና ታዲያ ምን አስፈራሽ ትላለች።
እሺ በቃ ምናምን ብላ እሷ ታበረታታታለች። ሀና እዚህ ጋር ተምቹን አሲርን እሺ እንዳለችው ልትመረመር እንደሆነ ኖላዊ ያናዷት እንደነበር እምቢ አለች ይነግራታል። ስለ ፋኖሴ ማለት ነው። ልትመረመር ነው ሲላት እጅግ በጣም ደስ ይላታል ማለት ነው። እንግዲህ ከምርመራው በኋላ ደግሞ የምናይ ይሆናል። ሜላት ድንብላልን የት ሄደሽ ነው በጠዋቱ ምናምን እኔ እዛ እንትና ጋር ዘሪሁን ጋር እያለች እየተሽኮረመች ትነግራታለች። እኔ እኮ ራስሽን ጠብቂ ብዬ ነው እኔ ድንብላል አንቺ ጥሩ ልጅ ነሽ፣ የዋህ ነሽ እና ራስሽን አደጋ ላይ እንዳትጥይ ብዬ ነው እንጂ ልቆጣጠርሽ አይደለም። ስለዚህ ራስሽን ጠብቂ ምናምን ትላታለች። ምንም ችግር የለውም እሽትዬ እውነትሽን ነው ምናምን ብላ በጣም ደስተኛ ትሆናለች። ምናሴ እናቱን አሁንም እንደተጠራጠራት ነው። ምክንያቱም ምናሴ እናቴ ናት የገደለችው አታደርገውም አልልም እያለ እየተጠራጠረ ነበር። አባትየው ግን ሜላት ትሙት በፍጹም እንደዚህ አይደለም ልጄ ብሎ አሳምኖታል ማለት ነው። እንግዲህ ጋሼ ተምቹ ድንገት ሽማግሌ ልኬ ነው የማንችን ጉድ የምሰራሽ ታያለሽ እያላት ነበረ። አንተ በቀረህ በቂቤ ምላስህን ከማቅለጥ ውጭ ሌላ ምን ታደርጋለህ? የሆነ እስኪ እያለች እንትለዋለች። ውድ የዩቱብ ቤተሰቦች ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ስለነበረን ጊዜ እናመሰግናለን።